አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ ወይ? የጨረቃዎች ናፋቂዎች ደህና ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ጨረቃዎቻችን ናፍቀውን ስንሰቃይ ሚዲያው ጭር ብሎ በጣም ነው የሚደብረው ምናምን እና በጣም ደብሮን ነበረ። እውነት ለመናገር ብዙ ሰው ደብሮት ነበር። እኔ ራሱ ደብሮኝ ነበር፣ የምሬን ነውና ቲክታክ ላይም አልመጡም። በቃ በሁሉም ቦታ ምናምን ሳያቸው የሉም። እና ያው አንዳንድ ጊዜ እኮ ያጋጥማሉ ዶቼ። ግን በዚሁ አጋጣሚ ልናገር የምፈልገው ነገር ማለት ነው ላይክ ፍሪደም ልንሰጣቸው ይገባል። አንዳንዴ ብዙ የሰው ልጅ እኮ ብዙ ነገር ያጋጥመዋል፣ አይመቻችም ይሆናል ምናምን ብዙ ነገር አለና አንድ ቀን በቀሩ ቁጥር ብዙ ሰው ብዙ ነገር ያወራል ምናምን። ከዛ ደግሞ የሚጨነቅም አለ። ከዛ በቃ ብቻ የሚያስጠላ ነገር ነውና በዛ ልክ ባይሆን ደስ ይለኛል ብዬ አስባለሁ። ይሄን ነገር ብናሻሽል ከኔ ጀምሮ ማለት ነው። እና ስንጨነቅ ይሄው አሁን ውብ ሆነው የሚያምር የሚገርም ፎቶ ብዙ ሰው ሲመኘው የነበረው አይነት ነገር ለቀው ልባችንን አረጋግተውታል ማለት ነው። እውነት ለመናገር በዚህ አይነት መንገድ ስላየኋቸው በጣም ደስ ብሎኛል። የምሬን ነው። እኔ እንጃ ማንም ሰው መንፈሳዊ እንትኑ ላይ ጠንከር ሲል ይሆናል አይደለ? ብቻ እዛ ሙድ ላይ ሲሆን ሁላችንም ደስ ይለናል አይደለ? እና ያው እነሱም ደግሞ በዚህ አይነት መንገድ ስለመጡ ደስ ብሎኛል። ብዙ ሰው ደግሞ የሚመኘው ነበርና ብዙ ሰው ተደስቷል። ማሻአላ ተደስቷል ብዙ ሰውና ሁላችንንም ፈጣሪ ልቦና ሰጥቶን በቃ ድክመታችንን ምናምን ደግሞ አበርትቶን አለ አይደለ በመንፈሳዊ ህይወታችንም ላይ ጠንካሮች ያድርገን ማለት ነው። እንደዛ ነው የሚባለው አይደለ? እና ውዶችዬ በዚህ አይነት መንገድ ስላየናቸው በጣም ደስ ብሎናል። ብዙ ሰው በጣም ደስ ብሎታል። እንደዚህ አይነት በቃ አብረው ሆነው ምናምን ላይክ እንደዚህ አይነት ነገር ይፈልጉ ነበረ። ከካሜራ ጀርባ እኮ እውነት ለመናገር ማለት ቤተክርስቲያን ሲሄዱ እንደዚህ አብረው ምናምን ነው እኮ እኛ ባናያቸውም ማለት ነው። ግን በዚህ ደግሞ እንደዚህ ሆነው ደግሞ እንትን ሲሉልን ለሚዲያ ሲያሳዩ ደስ ይላል። እና ብዙ ሰው ደስ ብሎታል። ብዙ ሰው ሲጠብቀው የነበረው ስለሆነ ደስ ብሎታል ማለት ነው ውዶችዬ። በጣም ነው ደስ ያለኝ እኔ ራሱ ማለት ነው። እና ይመቻችሁ ሀይሚዬና ብሩኬ፣ በጣም ነው የምታምሩት። በጣም ውብ ሆናችኋል። ፍጼም ወንድማችን አለ እንግዲህ እንደምታዩት ፈገግታ በፈገግታ ሆነው ደስ በሚል ሁኔታ ነው እንግዲህ እያየን ያለ ነው ማለት ነው። እና በዚሁ አጋጣሚ ፍጼ ላይም እንግዲህ ሰብስክራይባችሁን ያነሳችሁ ተመለሱ፣ ቀስ ብላችሁ ተመለሱ። በቃ ሰብስክራይብ ያነሳችሁ የምር ተቀጥቷል። እንግዲህ ፍጼ እውነት ለመናገር ከ2000 በላይ ነበረ ሰብስክራይብ የተነሳበት፣ ግን አሁን መልሱለት በቃ። እና ውዶች ያው እኛ በሚሰሩት ስራ እንጂ እኮ ከማናቸውም ጋር የግል ጥላቻ ምናምን የለብንም። ገባችሁ? ስለዚህ ፍቱ በቃ እና ሰብስክራይቡንም መልሱለት ማለት ነው። እና በዚሁ አጋጣሚ ልናገር ብዬ ነው። ያው እሱም ክፋት ኑሮበት አይደለም፣ በሰዓቱ የሚያደርጋቸው ነገሮች ምናምን የተሰጠውም ካራክተር ምናምን የሆነ ብቻ ይደብር ነበረ ምናምንና እኔን ሁሉ ስሜታዊ አድርጎኝ በቃ ተናግሬው ነበርና ሰብስክራይቡን ግን አላነሳሁምና እኔ ኦሬዲ ተንፍሻለሁ ታውቃላችሁ። እና የሆነ ነገር ውስጣችሁ ተሰምቷችሁ ስትተነፍሱት ይቀላችኋል። እኔ እዚህ ጋር እናገራለሁ ምናምን የተሰማኝን ያየሁትን ባየሁት ልክ በራሴ አስተያየትና በራሴ አስተሳሰብ ልክ አወራለሁኝና በሰዓቱ የተሰማኝን ነገር ተናግሬያለሁ ማለት ነው። እና ውዶችዬ መልሱለት ማለት ነው የኔ ውዶች። እና ሀይሚዬና ብሩኬ የኔ ውቦች በጣም ነው የምታምሩት። ውበቱን ከዚህም በላይ ጨምሮ ጨማምሮ ይስጣችሁ፣ ይድፋባችሁ። እና በጣም ነው የምታምሩት፣ በጣም ውብ ሆናችኋልና መጨረሻችሁን ፈጣሪ ያሳምረላችሁ። ውለዱ፣ ክበዱ፣ በልጅ ተባረኩ ነው የሚባለው አይደል? እኔ እኮ ትልቅ ሰው ነኝ እኮ። ምክር ምንድነው? ምርቃት እችላለሁ። ምክር አላልኩም፣ ምርቃት እችላለሁኝ። እና በቃ መረኳችሁ፣ አሚን በሉ። ትንሽ ትልቅ አይልም ምርቃት እኮ ውዶቼ። በነገራችን ላይ ከልባችሁ ከመረቃችሁ ይደርሳል። አሚን ካላችሁ ከልባችሁ ከሆነ ይደርሳል። ስለዚህ ያው ከልብ የመነጨ ምርቃት ትልቅ ትንሽ አይልም። እና በቃ ፍሬ አፍሩ። እሱ ነው የኔ ትልቅ ምርቃት ማለት ነው። ትልቅ ደረጃ ላይ ደርሳችሁ እምናይ ያድርገን። ምቀኛችሁን፣ ተንኮለኛውን፣ በእናንተ ላይ መጥፎ ነገር የሚያሴረውን በሙሉ የያዘላችሁ።
በቃ ውዶችዬ በዚህ ልክ ከመረኳችሁ እንግዲህ ይደርሳል ብዬ ተስፋ አድርጋለሁ። ይደርሳል ደግሞ እናንተ የብዙ ሰው ምርቃት አለና የኛ ምርቃት ብቻ ትልቅ ደረጃ ላይ ያደርሳችኋል ኢንሻአላህ። እና ሰላማችሁ ይብዛልን። በጣም ተናፍቀው ነበር እውነት ለመናገር ሚዲያው በሙሉ ጭር ብሎ ምናምን በጣም ይደብር ነበረ። የምሬ ነው በጣም ይደብር ነበርና የሚያስጠላ ቀን ነበር ዛሬ ማለት ነው። ትናንትና ማታ ላይ ያው ቀን አካባቢ በብሩኬ ያው አይተናል። ያ ልጅ የታመመው ልጅ ሁላችሁም ሼር አድርጉለት በእናታችሁ ሪፖስት አድርጉት ምናምን ለብዙ ሰው ተደራሽነት እንዲኖር ማለት ነው። ቤቱንም ደግሞ ኮፒ ሊንክ አድርጉት ቪዲዮውም ማለት ነው ተደራሽነት እንዲኖረው። እንደዚህ አይነት ነገር ሲለቀቅ ብዙ እይታ አይኖረውም። ለምንድን ነው? እና ኮፒ ሊንክ በደንብ አድርጉት። አሁን የብሩኬንም እያየሁት ነበር ትናንትና እንትን ያለውንና ብዙ አይደለም ኖርማል ዝም ብሎ የጭፈራ ቪዲዮ ግን ሲሆን ይታያል። እና የእርዳታ ምናምን አይነት ነገር ሲሆን ብዙ እይታ አይኖረውም። እና ኮፒ ሊንክ አድርጉ። እንደዚህ አይነት ነገር ሲኖር በደንብ አድርጋችሁ ኮፒ ሊንክ አድርጉ ውዶችዬ። ዛሬ እንግዲህ ይመጣሉ ብለን ተስፋ እናደርጋለን እና በያሉበት ሰላማቸው ብዝዝት ይበልልን። ሌሎቻችሁ ደግሞ አንዳንዴ ሰው የሆነ ነገር እንትን ሲል መጥፎ ነገር አታስቡ ውዶቼ። ሩጣችሁ ወደ መጥፎ ነገር ምናምን ነገር አትሩጡ። በቃ እንዴ ሁል ጊዜ እኮ ሙሉ ቀን አይገኝም እና ተረጋጉ። አንዳንድ ጊዜ በቃ የሆነ ነገር እንትን ሲል ሌላ ቶሎ ብላችሁ ሌላ ነገር እንትን አትበሉ ማለት ነው። ከዛ በመቀጠል ትላንት ያው ብዙዎቻችሁ ላይቭ ላይ ሊመጡ ይችላሉ ምናምን እያላችሁ ጠብቃችሁ ነበር። እውነት ለመናገር እኔም ጠብቄ ነበር። በሀይሚዬ ቤት ይመጣሉ ብዬ ነበረ። አልመጡም። ያው ቢመጡ ላይቭ ላይ አሪፍ ነው። አንደኛ እንትናችሁ አካውንታችሁ አፕዴት ይሆናል ማለት ይሁን አክቲቭ ይሆናል። ገባችሁ? እና ብዙ ጊዜ አካውንታችሁ ላይ ቶሎ ቪዲዮ ከለቀቃችሁ ላይቭ ላይ ገባ ካላችሁ ምናምን አሪፍ ይሆናል። አካውንታችሁ አክቲቭ ይሆናል። ግን ቪዲዮ ማትለቁ ከሆነ ላይቭ ላይም ብዙ ጊዜ ማትገቡ አይነት ከሆነ ላይቭን ተውትና በቃ ቪዲዮ ራሱ ማትለቁ አይነት ቆይታችሁ የምትለቁ ከሆነ ምናምን የሆነ ደካማ ይሆናል፣ ይደክማል። አይታችሁ ከሆነ አሁን ሀይሚዬ ቪዲዮ ለቃበት አታውቅም ነበር ምናምንና ባለፈው የኮፒ ሊንክ አድርጉልኝ ብላ ነበር ማለት ነውና እንትን ላይ ቲክታክ ላይ ፖስት ልታደርጉበት ይገባል አንዳንድ ነገሮች። ከዛ ደግሞ ከቻላችሁ ደግሞ ላይቭ ላይ ገባ ያላችሁ ምናምን አካውንታችሁ አክቲቭ ይሆናል ማለት ነውና የሀይሚዬም የብሩኬም አካውንታቸው እንዳዲግ አክቲቭ እንዲሆን አፕዴት እንዲሆን በየጊዜው ምናምን ላይቭ ላይ ቢገቡ ደስ ይላል። እንደዚህ እንትን በሚሉ ሰዓት እና ባለፈው እኔ የምገባበት ቤት አለና አንዳንድ ነገር ተናግረው ነበር። ያን ነገር ደግሞ በመጥፎ ያሰባችሁት ገልብጣችሁ ነው የምታስቡት አንዳንድ ሰዎችና ምን ብለው ነበረ? ሀይሚዬና ብሩኬ ትልልቅ ጌመሮች ጋር ሲጫወቱ ቆየት ብለው በቀጠሮ አድርገው ቢጫወቱ መልካም ነው። ምክንያቱም እኛም ተዘጋጅተን እንድንመጣ እንደዚህ በተከታታይ እየገቡ ግን ከትልልቅ ጌመር ጋር ከተጫወቱ ሊሸነፉ ይችላሉና ልጆቻችን እንዳይሸነፉብን ቆየት ብለው ላይክ በቀጠሮ ምናምን አለ አይደለ? የቀጠሮ ጌም እንደዛ ከትልልቅ ጌመር ጋር ሲጫወቱ እንደዛ በቀጠሮ ቢሆን አሪፍ ነው ምናምን ነገር ብለው ተናግረው ነበር። አሁን እሱን ገልብጠው ምን ተረድተውታል? ሀይሚዬና ብሩኬ ሁልጊዜ ላይቭ ላይ መግባት የለባቸውም ብለው አስበውታል ሌሎቻቸው ማለት ነው። እና እንደዛ ብላችሁ ለምን አሰባችሁት? እንደዛ ያለ የለም ሲጀመር ማለት ነው። መምጣት ይችላሉ፣ በፈለጉበት ጊዜ መጫወት ይችላሉ ምናምን። ግን ከትልልቅ ጌመር ጋር ሲጫወቱ በቀን ቀጠሮ ይሁን ዝግጁ እንዲሆኑ ጊፍተሮች ማለት ነው ላይክ ተዘጋጅተው እንዲጠብቁ እንዲያሸንፉልን ማለት ነው። እነሱ ከመልካም አስተሳሰባቸው አንጻር ነው ልጆቻቸው እንዳይሸነፉባቸው ነው። ገባችሁ? እና አንዳንድ ነገር ብለው ነበር እና ጨረቃዎቻችን እንዳይሸነፉብን ላይክ ትልልቅ ጌመር ጋር ሲገጥሙ በቀን ቀጠሮ ቢሆን አሪፍ ነው ብለው ነው እንትን ያሉት። ገባችሁ? ያን ነገር ግን ገልብጠው ምን ይላሉ? ሁልጊዜ ላይቭ ላይ ለምን ይመጣሉ ብለዋል ምናምን ብለው ሰው ሌላ ነገር ሌላ ዓለም ውስጥ አረታው። ግን እምነት አንዳንድ ጊዜ ነገሮችን በመጥፎ አንያቸው። በቃ የሆነ መልካም ነገር እስኪ እንሰብ። ለምንድን ነው ሁሉን ነገር ገልብጠን የምናስበው ምናምን? እና እኔ ራሱ ነበርኩኝ እዛ ነበርኩኝ እኔ ራሱ ሲያወሩ ምናምን እዛ ጋር ነበርኩ ማለት ነው። ስለዚህ ሀይሚዬና ብሩኬ በማንኛውም ሰዓት መጥተው ቲክታክም
ዩቲዩብም ቲክቶከርም ዩቲዩበርም መሆን ይችላሉ። ገባችሁ? ዩቲዩበር ናቸው አሁን ቲክቶከርም መሆን ይችላሉ። መተው አካውንታቸውን አክቲቭ እያደረጉ ሁልጊዜ መተው ከኦዲየንሶቻቸው ጋር ማውራት፣ ከጊፍተሮቻቸው ጋር ማውራት ላይክ በቃ እንደዚህ እያደረጉ ታብታብ እያስደረጉ ምናምን ከኛ ጋር ጊዜ ማሳለፍ ይችላሉ ማለት ነው። እኛም ደግሞ ያን ነገር እንፈልገዋለን። ስንት ሰው ነው አሁን ትላንትና ቢቀሩ የተጨነቀው? በጣም ብዙ ሰው፣ ሁሉም በሚባል ደረጃ በጣም ብዙ ሰው ተጨንቆ ናፍቀውን በቃ የሆነ ድብርት ውስጥ ነበርን ምናምን ነገር እና እነሱ ራሱ እዚህ ጋር ቲክቶክም የሚመጡት እኮ እኛ ልክ እንደምንናፍቅ እንደምናስብ ስለሚያውቁ ነው፣ ስለሚረዱ ነው። ገባቸው? አሁን ዩቲዩብ ላይ ሲቀሩ ቲክቶክ ላይ ብቅ ይላሉ። ለምንድን ነው እንደዛ የሚያደርጉት? ዩቲዩብ ላይ ለመምጣት ሳይመቻችላቸው ቀርቶ ወይ ቪዲዮ ለመቅረጽ ሳይመቻችላቸው ይቀራል፣ ወይ አይዲያ አተው ሊሆን ይችላል ምናምን። ገባችሁ? ግን እኛ ከማሰባችን እንደምናስብና እንደምንጨነቅ ስለሚያውቁ ከኛ ጋር ለመጫወት ብለው ብቅ ይላሉ። ገባችሁ? እና ለዛ ብለው ነው እነሱም እየመጡ ከኛ ጋር ጊዜ የሚያሳልፉት። ስለዚህ በየትኛውም ሰዓት እየመጡ ጊዜ ማሳለፍ ይችላሉ ምናምን ፏፈሽ ብሎ እኛም ደስ ብሎ እነሱም ደስ ብሏቸው በቃ እንደ ሁልጊዜው ማለት ነውና በዛ መንገድ ተረዱት፣ በመልካም ነገር ተረዱት ማለት ነውና ውዶችዬ ሁላችሁንም ወዳችኋለሁ። ባይ ባይ።